መጽሐፈ ነህምያ ምዕራፍ 6 እንዲህም ሆነ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊውም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ጊዜ ድረስ በበሮቹ ውስጥ አንቃዎቹን አላቆምኩም ነበር። ሰንበላጥና ጌሳም በኦና ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እኔም ትልቅ ስራ እሰራለሁ እወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል ብዬ መልእክተኞችን ላኩባቸው። እንዲህም ቃል 4 ጊዜ ላኩብኝ። እኔም እንደፊተኛው ቃል መለስኩላቸው። ሰንበላጥም እንደፊተኛው ጊዜ ብላቴናውን 5ኛ ጊዜ ላከብኝ። በእጁም ውስጥ አንተና አይሁድ አመጽ እንድታስቡ ስለዚህም ቅጥሩን እንድትሰራ ንጉሳቸውም ትሆን ዘንድ እንድትወድድ በአሕዛብ ዘንድ ተሰምቷል። ደግሞም ንጉስ በይሁዳ አለ ብለ ስለ አንተ በኢየሩሳሌም ይናገሩ ዘንድ ነቢያትን አቁመሃል። አሁንም ለንጉሱ ይህን ቃል ያወሩለታል። እንግዲህ መተብ አንድነት እንማከር የሚል ክፍት ደብዳቤ ነበረ። እኔም አንተ ከልብ ፈጥረኸዋልን እንጂ እንደተናገርከው ነገር ምንም የለም ብዬ ላኩበት። እነርሱም ሁሉ ስራው እንዳይፈጸም እጃቸው ይደክማል ብለው ያስፈራሩ ዘንድ ወደዱ። አሁንም አምላክ ሆይ እጄን አበርታ። እኔም ወደ መሄጣብኤል ልጅ ወደ ድላያ ልጅ ወደ ሸማያ ቤት ገባው። እሱም ተዘግቶ ነበርና በእግዚአብሔር ቤት በመቅደስ ውስጥ እንገናኝ፣ የመቅደሱንም ደጆች እንዝጋ፣ እነርሱ መጥተው ይገድሉሃልና በሌሊትም ይገድሉ ዘንድ ይመጣሉና አለ። እኔም እንደ እኔ ያለ ሰው የሸሸና ነፍሱን ያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልኩት። እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ እነሆ አወኩ። ጦቢያና ሰንበላጥም ገዝተውት ነበር። ይህንም ነገር አደርግና እበድል ዘንድ በእኔም ላይ ክፋት እንዲናገሩና እንዲያላግጡ ያስፈራራኝ ዘንድ ተገዝቶ ነበር። አምላኬ ሆይ ስለዚህ ስራቸው ጦቢያንና ሰንበላጥን ያስፈራሩኝም ዘንድ ያወደዱትን ነቢይቱን ኖአድያን የቀሩትንም ነቢያት አስብ። ቅጥሩን በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። ጠላቶቻችንም ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ፣ በራሳቸውም ሐሳብ እጅግ ተዋረዱ። ይህም ስራ በእግዚአብሔር እንደተደረገ አወቁ። ጦቢያም የኤራን ልጅ የሴኬንያ አማች ስለነበር ልጁም ይሆናናን የቤራኪያ ልጅ የሜሱላም ሴት ልጅ ስላገባ በይሁዳ ብዙ ሰዎች ከእርሱ ጋር ተማምለው ነበርና በዚያ ወራት ብዙ የይሁዳ አለቆች ወደ ጦቢያ ደብዳቤዎች ይልኩ ነበር። የጦቢያም ደብዳቤዎች ወደ እነርሱ ይመጡ ነበር። ደግሞም በፊቴ ስለ እርሱ መልካም ይናገሩ ነበር፣ ቃሌንም ያወሩለት ነበር። ጦቢያም ሊያስፈራራኝ ደብዳቤዎችን ይልክ ነበር።